ሄርሜላ እኔ ምርጥ ልጅ ናት። በጣም አመሰግናለሁ። ብዙ ነገርም ደግሞ አድርገሽልኛል። በአጭር ጊዜ ባወቅኩሽ መልካም ሰው እንደሆንሽ በደንብ አይቻለሁኝ። እኔ አንቺን ማይደብርሽ ከሆነ ነገሮችን እንትን ማትይ ከሆነ ጓደኝነታችን ችግር የለውም መቀጠል ይችላል። እኔ ሩታና ሳምናታለሁ በቻልኩት መጠን። ወቀሳውም ምንም ቢሆን ለእሱ አስፈላጊ አይደለም በዚህ ሰዓት ማለት ነው። ሲቀጥል ደግሞ እኔም ነገሮችን ማስተካከል ያለብኝ አይነት ስሜት ስለተሰማኝ ነው። በእሷ ምክንያት በእሷ ኬዝ እንደሆነ አድርገው ሰዎች እንዲያወሩ አልፈልግም እና አብዛኛው ሰዎች ሲያወሩ እንደተረዳሁት ከሆነ በቃ ሄርሜላ መምጣቷ ሩታ ላይ ጫና የፈጠረ ምናምን ነገር አድርገው ነው እና ከዚህ ሁሉ ደግሞ እኔ ቢቀር ይሻላል ብዬ ኤርሚ እንጂ በሌላ ነገር እንድትረጀው አልፈልግም ያለውን ነገር ማለት ነው እንጂ ትናንትና ያው ሁሉ ነገር እኮ ዝም ብዬ አላወራሽም ነበረ። እኔ አሁንም ቢሆን አላቅም ምን አይነት ስሜት እየተሰማሽ እንዳለ ላንቺ ግን ያስረዳውሽ ነገር በደንብ በቂ ነው ብዬ ልክ ነው። ያው እሱ ላይ ማልፈርድበት ነገር ምን እንደሆነ ታውቂያለሽ? እሱ አንቺ ላይ ብዙ ጫና ይመጣል እየተባለውም ካለው አንጻር ነው። አንቺ ተሰብረሽ ወይ ደግሞ ተናደሽ ምናምን ሌላ ነገር ውስጥ እንድገቢ ስለማይፈልግ ነው እንደዛ ያለው። ሌላ የሆነ መጥፎ ሰው ሆነሽበት ምናምን አይደለም። በክፉ ቀን አጠገቡ የነበር ሰው ነሽ። ምንም ሳታስቢ በመልካም ነገር እያደረግሽ ነበር እስካሁን ያለው ነገር እና እሱ ላይም አትፍረጅ እሺ። ያው ብዙ ሰው ይደውልለታል፣ ብዙ ነገሮች ይደርስበታል። እኔ አጠገቡ ስላለው ስለማቅ ነው። ቢያንስ አንቺንም እሱንም አገናኝተን ያለውን ነገር ማውራት ስላለብን ነው የጠራንሽ። እሱንም ጠርተነዋል፣ ደውለንለታል እና ያለውን ነገር በሱ ፊት ማውራት እሺ። እኔ እንደምኖር ያውቃል አቅም እንዳይደብረው አይ ናን ያለው እንግዲህ አንቺንም እሱ እንዳለ አልነገርንሽም። እሱንም አንቺ እንዳለሽ አልነገርነውም። ግን ደግሞ መጥቶ መስተካከል አለበት አይደል? መፈታት ነው ችግር የለውም። ግን ምናልባት እሱ እኔ ስኖር ከደበረው ትናንትና ተነጋግረናል እና እንግዲህ ደስ ይበለው ብዬ ነው ዝም ያልኩት። ነገሮችን እንዴት ብዬ እንትን እንደምል አላውቅም። ማለት እናንተ ጓደኛችሁ ነው። አብርሃም ምን አይነት ሰው እንደሆነ ታውቃላችሁ። አቢላ እኔ ትናንትና መጥቼ ስለ አብርሃም እንዲህ ነው ብዬ መናገር አልችልም ከናንተ በላይና ጥሩ ጊዜ እያሳለፍን ነበረ። አላቅም ብቻ ተደስቼ ሳልጨርስ በዚህ መልኩ አሁንም እኮ በመነጋገር አሁን ለኔ ትንሽ ከባድ አላችሁ የጠራን አብርሽ ያው ትናንትና ቪዲዮ አይተናል። ኦኬ ባንገናኝ ቪዲዮ አይተናል። ከኤርሜ ጋር የሰራችው ቪዲዮ እና ኮሽ ምንድነው ማድረግ ያለብኝ? ቆይ ስታስበው ብሩክ ምንም አሁን እየመጣው ያለውን ጫና እኮ እናውቃለን። ትችትም ስድብም ሊሆን ይችላል፣ ወቀሳም ሊሆን ይችላል። እንድትለምደው ማድረግ ነው እንጂ ያለብህ እንድትሸሽ ማድረግ የለብህም። እሷም ከስድብ ከወቀሳ ከሸሸች ኦብቪስሊ አሁን ከዚህ በኋላ እንዳትሰበር ማገዝ ነው ያለብህ እንጂ አንተ እያደረክ ያለው እንድትሸሽ እንድትደበቅ ነው። እንደዛ አይደለም እኮ አንደኛ ነገር ምክንያቱም ለሷ ነግሬያታለሁኝ። ምንድነው ወቀሳውም ምንም ቢሆን ለሷ አስፈላጊ አይደለም በዚህ ሰዓት ማለት ነው። ሲቀጥል ደግሞ እኔም ነገሮችን ማስተካከል ያለብኝ አይነት ስሜት ስለተሰማኝ ነው። በሷ ምክንያት በሷ ኬዝ እንደሆነ አድርገው ሰዎች እንዲያወሩ አልፈልግም እና አብዛኛው ሰዎች ሲያወሩ እንደተረዳሁት ከሆነ በቃ ሄርሜላ መምጣቷ ሩታ ላይ ጫና የፈጠረ ምናምን ነገር አድርገው ነው እና ከዚህ ሁሉ ደግሞ እኔ ቢቀር ይሻላል ብዬ ኤርሚ እንጂ በሌላ ነገር እንድትረጀው አልፈልግም ያለውን ነገር ማለት ነው እንጂ ትናንትና ያው ሁሉ ነገር እኮ ዝም ብዬ አላወራሽም ነበረ። እኔ አሁንም ቢሆን አላቅም ምን አይነት ስሜት እየተሰማሽ እንዳለ ላንቺ ግን ያስረዳውሽ ነገር በደንብ በቂ ነው ብዬ ነበር። አሁን እነሱንም መጥራት አይጠበቅብሽ ነበረ። በቃ ትናንት ያስረዳውሽ ነገር አይ አብርሃም እኛ ነን የጠራናት ዛሬ እንደ ሌላ ቀን እሱ አይደለም የጠራች። ለዚህ ነው ይደብረዋል ወይ ያልኳችሁ። ለዚህ እኔ እነሱ ነው የጠሩኝ። አብሻ አንተንም የጠራናት እሷንም የጠራናት እኛ ነን። እሷም እንደውም እንደምመጣ ያውቃል ምናምን ብላ ቢደብርህ መስራት ስላ ፍቃድህን ጠይቃ ነበር። አይ አያውቅም ብለናታል። አንተም እሷ እንዳለች አፍቃድ እና እኛ ነን አሁን ነገሩ እንዲፈታ ፈልገን የጠራን። እኔ ብሩክ ያልተረዳሁ ነገር ምን እንደሆነ ታውቃለህ? ለእሷ ማይደብራት ከሆነ በዛ ላይ ደግሞ ነገሮችን እቋቋማለሁ ችግር የለውም ምናምን የምትለኝ ከሆነ ችግር የለውም፣ በጓደኝነት መቀጠል እንችላለን። አሁንም ቢሆን
እኔ ለእሷ በማሰብ ነው ይሄንን ነገር ያደረኩት እንጂ መጥፎ ነገር አስቤ አይደለም። እኔ ይሄን ለእኔ ምርጥ ልጅ ናት። በጣም አመሰግናለሁ። ብዙ ነገርም ደግሞ አድርገሽልኛል። በአጭር ጊዜ ባወቅኩሽ መልካም ሰው እንደሆንሽ በደንብ አይቻለሁኝ። እኔ አንቺን ማይደብርሽ ከሆነ ነገሮችን እንትን ማትይ ከሆነ ጓደኝነታችን ችግር የለውም መቀጠል ይችላል። እኔ ሩታና ሳምናታለሁ በቻልኩት መጠን። ምን ጊዜ ምን አለ መሰላችሁ ዴት ያው የሰው ልጅ ሲገናኝ አብሮ ሲሆን ነገ ከነገ ወዲያ ምን እንደሚፈጠር አይታወቅም እና አሁን ላይ ባለውበት ሁኔታ ደግሞ ምንም አዲስ ነገር ማየት ስለማልፈልግ ነው። ይህ ስላችሁ ይገባችኋል ብዬ አስባለሁኝ እና ነገ ከነገ ወዲያ አንዳንድ ነገሮችን ይዞ እንዳይመጣ የዛሬ መገናኘታችን የዛሬ ጓደኝነታችን ብዙ ነገር ሊፈጠር ይችላል በማሰብ ነው እንጂ በሌላ ነገር አይደለም። በቃ ከተረዳችሁ ችግር የለውም እና በመጥፎ ነገር ቢሆን እኔ ጓደኛ ነኝ፣ እሱም ጓደኛ ነው። በመጥፎ ነገር ቢሆን እቺ ልጅ ያናገናኛል። በመልካም ነገር ስለሆነ ነው እያገናኘን ወይ ደግሞ አብረህ እንድትሆን የምንፈልገው። እኛ አጠገብ ያለነው ሰዎች ያላደረግነው ነገር ነው እሷ አድርጋ ደስተኛ ወይ ሳቂታ እንድትሆን ያደረገች በትንሹም ቢሆን። እኔ ከአንተ ጋር የማሳልፈውን ነገር በቃ ነፃ መሆንክ ሰላም መሆናችን ነው እያሳሰበኝ የነበረው እንጂ ስለኔ ምንም ልትጨነቅ አይገባም። ምንም ይምጣ ምንም ችግር የለውም። እቀበለዋለሁ፣ እወጣዋለሁ። ምንም አይመጣብኝም። እኔ እሷ የማይደብራት ከሆነ ሀሰኑን መቋቋም ከቻለች ችግር የለውም። በቃ መቀጠል እንችላለን። ብሩኬም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ያለ ችግር አንቺኛ በሌላ ነገር እንችላለን። አይተሽ ወይ ደስ ይላል። እንኳን መጣሁ። ደስ ብሎኛል። ቀን እንዲቀያየራል። ይኸውልሽ የነገ እግዚአብሔር ይስጣችሁ። ሌላ ምን ይባላል? አሜን። ያሰባችሁበትን ሀሳብ ይጨምርላችሁ። አረጀት እንዳትሮኝነት ሰዎች ስመር ደስ ብሎኛል በተቀበልከኝ። ስለዚህ አላጠራኝነት ደስ ሰውን አትስሙሽ። እኛ በእናንተ ብዙ ነገር ተብለናል። ውስጣችሁ ላይ ያለው ውስጥሽ ላይ ያለው ነገር ስለምናል ምንም አይመስልም። ለኔ አስቦ ነው ግን እኔ ደግሞ ታውቃለህ በየስ ያው ውስጥሽ ላይ ንጹህ ነገር ስላለ ምንም አይመስለንም። እንኳን ደወላችሁልኝ እንኳን መጣሁ። አመሰግናለሁ በጣም አቤላ። ሽክሬ ስለዚህ ማይኩል ያዘው አንዴ። አመሰግናለሁ። ብትሄዱስ እንዳሳፍ ምን ያስቃል? እናንተም ሂዱ ለሁለት ኮላብ እያደረጋችሁ ሂዱ። እኔም ከአብርሃም ጋር ትንሽ ጊዜ ላሳልፍ አልሄድም። ብሩኬ ኧረ አንድ በለው ጓደኛህን። እኔ አልሄድም ወንድሜ። እኔ እና እሱ አብረን እንመጣለን። ሂዱ እየሄድክ ለማንኛውም ቴንኪዩ እንመጣለን አብረን። እንደምነክ ታዲያ ዛሬም ግን በርዶኛል፣ ግን ችግር የለውም። ይገርምካል። ብርዱንም እቋቋማለሁ ሁሉንም ነገር ሀሰሎችን እችላለሁ ብለሽ ነው አይደለ ጓደኝነቱን የተቀበልሽው? አራው ስለዚህ ችግር የለውም እወጣዋለሁ። ስለዚህ ታወቂ። ኧረ ዛሬ ምንም ነገር እወጣዋለሁ፣ ችግር የለውም። ባይሆን ዛሬ ከየት ነው የመጣከው? ከሰማይ ቅሪ በልክ በዛለ ትንሽ በርዶኛል። ምን ላድርግልሽ? አንተ ምን ታረጋለህ? እሺ አንተ ነሽ አይጠራሻቸው ሳትዋሺ ንገሪ። በኢየሱስ ደግሞ ገና ስትመጣ እያሰብኩት ነበር። አንቺ ነሽ አይደለሽ መጣራ? እኔ አልጠራኋቸውም። ውሸት ጌታን እኔ አልጠራኋቸውም። ደወሉልኝና ልናወራሽ እንፈልጋለን ሲሉኝ ለዛ ጉዳይ እንደሆነ ገብቶኛል። ግን ጌታን አንተ ትመጣለህ ብዬ እራሱ አላሰብኩም። ከዛ አብርሃም ይመጣል ምናምን ሲሉኝ ምን እንዳሰብኩ ታውቃለህ? ይደብረዋል በቃ ነው ያልኩት። ምክንያቱም ትናንትና ተነጋግረን ነበረ። እሺ ከዚህ በኋላ